ኦኬ አራቱንም ጣት ነው። አራቱንም የስደት መጨረሻው እንደዚህ ሲሆን እጅግ በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው ማለት ነው። እጅና እግራችሁን፣ አካላችሁን፣ ጤናችሁን ይዛችሁ የወጣችሁ የተሰደዳችሁ በሙሉ ፈጣሪ በሰላም በጤና ለሀገራችሁ ያብቃችሁ፣ ለሀገራችን ያብቃን። በጣም ብዙ ጊዜ በተደጋጋሚ ተመርምረን ጤናችን ተረጋግጦ እንወጣለን። ሁላችንም ሙሉ አካላችን ይዘን እንወጣለን። ነገር ግን ከስንት አንዱ ተሳክቶለት የሚመለሰውና ከእንደዚህ አይነት አደጋ ይሰውረን። በጣም ነው የሚያሳዝነው እዚህ ልጅ ላይ የደረሰው ነገር ማለት ነው። በጣም የመጨረሻን ያሳዘነኝ ሁልጊዜ ለቅሶ ነው ስራው። በጣም ያለቅሳል። ሙሉ አካል ይዤ ወጥቼ እንዴት ነው እንደዚህ ሆኜ የምመለሰው እያለ ሰውየው ደግሞ የሚያደርስበት ጫና የሚያደርስበት ነገር እጅግ በጣም ነው የሚያሳዝነው። ምንድነው የተፈጠረው ነግራችሁ ይሆናል። እባካችሁ ሁላችሁም ራሳችሁን ጠብቁ። ከምንም በላይ ለጤናችሁ ተጨነቁ። ለራሳችሁን ስራ ወይንም ደግሞ ይሄ እንዲሆን ወይ ሰው እንዲያመሰግነኝ ወይ ሰው እንደዚህ እንዲለኝ ብላችሁ ለአካላችሁ እንደዚህ የሚያጎልባችሁ ነገር ለጤናችሁ ችግር የሚፈጥር ነገርን አታድርጉ ባካችሁ ነው የምላችሁ። ሰላም እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ እዚህ ትርፍ ይልኝ እላለሁ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉም ነገር ከንቱ ነው። የሰላም የነገሮች ሁሉ መጀመሪያው ሰላም ነውና ሰላማችሁ ይብዛላለሁ። ሲቀጥል እንግዲህ ይሄ ወንድማችን በእውነት እዚህ ዱባይ ላይ የተከሰተበት ነገር በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። ከደረሰበት ነገር አንጻር ልጁ እንደው ምንም አይናገርም። ነገር ግን የሚያውቀው ልጅ ኦስማን በቃ ሁሌ ነው የሚያለቅሰው፣ ሁሌ ነው የሚያነባው። በቃ ሁሌ እንዴት ነው እንደዚህ ሆኜ የምመለሰው? ሙሉ አካል ይዤ ገብቼ እንደገና አካለ ጎደሎ ሆኜ እንዴት ነው የሚመለሰው? እንደገና የሚያሰራው ሰውዬ እሱ በቪዚት ቪዛ መጥቶ እዚህ ነው ወረቀት የተሰራለት ማለት ነው። የግል ቪዛ ምናምን አይደለም ያለው። ሰውየው እንደዚህ ታሞ እንደዚህ እጁ እንዳለ 4 ጣቱ እንዳለ ተቆርጦ ታሞ በዚህ ሁኔታ ውስጥ ደግሞ እንዲቀመጥ አይፈልግም ማለት ነው። የግድ ስራ ይለኛል፣ ያሰቃየኛል፣ ብዙ ነገር ነው የሚያደርስብኝ። በዚህ ወር እንደውም ሲሰራ ቆይቶ ራሱ የኔ ደሞዝ ብቻ ነው ያልተከፈለኝ፣ ሁሉም ጓደኞቼ ደሞዝ ተሰጥቷቸዋል፣ የኔ ደሞዝ ግን አልተሰጠኝም፣ በጣም ብዙ ነገር ያደርስብኛል እያለ አሁን እንግዲህ ለነ መሲ እንደዚሁም ደግሞ እነ ሙኒት እነ ሳሪም አንድ ላይ ነበሩ ላይቭ ላይ እየተናገረ ማለት ነው። የደረሰበት ነገር እጅግ በጣም ነው የሚያሳዝነው። እውነት ወንድ ልጅ አይሰደድ፣ እግዚአብሔርን ወንድ ልጅ በተለይ አረብ ሀገር ወንድ ልጅ አይሰደድ። እግዚአብሔር በጣም በቃ ወንድነት ይፈትናችኋል። በአረብ የተደበደባችሁ ስቃይ የደረሰባችሁ ስንት ነገር ማለት ነው። ገባ ሴት ይሻላል። በቃ ሴት እኔ ይቅርታ አድርጉልኝ፣ ሴት ይሻላል። ኦኮርስ ሁላችንም ባንሰድር ጥሩ ነበረ፣ ግን ሴት ይሻላል። እንደ ወንዶቹን ፈጣሪ ነጻነት ያለበት ሀገር ይውሰዳቸው እንጂ አረብ ሀገር ለወንድ አይሆንም። በእውነት ለወንድ አይሆንም። እንዴት ነው ወንድ ልጅ እየተደበደበ ወንድ ልጅ ስቃይ እየደረሰበት ወንድ ልጅ እየተተፋበት መኖር በጣም ይከብደዋል ብዬ ነው የማስበው። እንደው ሴት ይሻላል። አቅም ስለሌለ ምንም ማድረግ ስለማንችል ራሱ ዝም ብለን ተደፍተን እንቀራለን። ወንድ ልጅ ግን በጣም ከባድ ነው። በዚህ ልጅ ላይ የደረሰበት ነገር እንደገና ደግሞ እንደዚህ አካለ ሙሉ ሆኖ መጥቶ ገና የሰራበትን ማለትም ወደዚህ ሀገር የመጣበትን ብሩን እንኳን ጨርሶ ያልከፈለ ልጅ ነው። ጨርሶ አልከፈልኩም ማለት እስካሁን ድረስ አሁን 2 ዓመት ሊሞላው 8 ወር ነው የቀረው። በእርግጥ እዚህ ዱባይ ከመጣ ነገር ግን ጨርሻ አልከፈልኩም ማለት ምክንያቱም ኮንትራክሽን ስራ ወንድ ልጅ ሲመጣ በጣም ርካሽ ነው። ደሞዙ 1200 ብር ነው። መጠለያ ቢኖራቸውም ምግብ ግን ሁሉ ነገር ከራሳቸው ነው። 1200 ተከፍሏችሁ የምግብ የተለያዩ ነገር አውጥታችሁ ስንት ብር ነው የምትቆጥቡት? በጣም ከባድ ነው እና እስካሁን ድረስ አልከፈልኩም። ሰውዬው ወደ ሀገር ሂድ እያለኝ ነው። እኔም መስራት አልቻልኩም። እንደዚህም ሆኜ እንደዚህ ሆኖ እጁ እንደዚህ ባለበት እንደዚህ ታሞ ራሱ ያሰራዋል ማለት ነው። በደንብ ሕክምናም አላገኘም፣ ያሰራዋል። በቃ ያለው ነገር በጣም ከባድ ነው። እንግዲህ ብቻ በጣም ነው ያሳዘነኝ ከምነግራችሁ በላይ። ሁላችሁን መላችሁ ነገር በዚሁ አጋጣሚ ምንድነው ከምንም ነገር ለጤናችሁ አስቡ። አንዳንድ ጊዜ ሙሉ ጤና ይዘን ፈጣሪ እናማርረዋለን። በቃ ሀገሬ ገብቼስ እንዴት ሆናለሁ ምናምን የሆነ ነገር እንኳን ኖረን እንጨንቃለን፣ እንፈራለን። ጤና ነው ዋናው ነገር። የትም ቦታ ተቀጥራችሁ ጽዳትም ይሁን ምግብ ስራም ይሁን እንደዚሁ ምንም ይሁን ምን ዱሽ እንዶ ጉሊትም ቢሆን ሰርተን እንኖራለን። እግዚአብሔርን ነው የምላችሁ። ጤና ካላችሁ የትም ሰርታችሁ ትበላላችሁ። የትም
በቃ ጉሮሯችሁን ፈጣሪን በእርግጥ ክፍቱን አያሳድረውም፣ ግን እንደ ሰውኛም ቢሆን ተሯርጣችሁ ተራላችሁ። አካላችሁ ሲጎል በጣም ከባድ ነው። ደግሞ እኛ ሀገራችን አስተሳሰባችን ራሱ ገና ይዘቃጥነን፣ ምንም አስተሳሰብ የሌለን ሰውን በመልኩ ዝቅ ከፍ የምናደርግ በጥረቱ በርዝመቱ አስተያየት ኮመንት የምንሰጥ በተለያዩ ነገር ኮመንት የምንሰጥ ሰውን ደንቆሮ ብለን የምንሳደብ ሰውን እንደዚህ ብለን የምንሳደብ በቃ አስተሳሰባችን ገና በጣም ወደኋላ የቀረን ሰዎች ነን። በእውነት አንዳንድ ጊዜ ሰው ራሱን የፈጠረ ይመስል ብዙ የምንሰጣለን። ሰው ታሞ የሆነ በሽታውን ራሱ ያመጣው ይመስል ሰው ላይ ስለ በሽታው የምንናገር ሰዎች አለን እና አስተሳሰባችን ምን ያለ ኋላ ቀር። እንደዚሁም ደግሞ በቃ ያልበሰለ ሰው ብስል ያለ ሰው እኮ ሁሉን ነገር የሚያውቅ ሰው እኮ ሰው ላይ ኮመንት አይሰጥም፣ ማርያምን አይሰጥም። እውቀት የሌለን ሰዎች ግን ሰውን ጣት መጠቋቋሚያ እናደርጋለን። እና ምላችሁ ነው አይደለም እንዲህ አካላችን ጉሎ ሙሉ ጤነኛ እንኳን ሆነን አገር ስንገባ አረብ ሀገር ቆይቶ የመጣ ሰው እብድ ነው፣ ጤና የለው፣ በሽተኛ ነው፣ ብዙ ነገር ነው የሚባለው። ትንሽ ክትነጋገሩ ከጮኋችሁ መከራ ነው፣ ዝም ካላችሁ መከራ ነው። ምንም በቃ እንደው አዘን እንኳን ደርሶባችሁ አገር ቤት ሄዳችሁ አዘናችሁ ማውጣት አትችሉም። በጣም ከባድ ነው። አለቅሳለሁ እንኳን ብትሉ በቃ አረብ ሀገር አይደል ቆይታ የመጣችሁ እቺ ጤነኛ አይደለችም፣ በሉ እንደዚህ አድርጉላት፣ በሉ እንደዚህ ይደረግ ነው የሚባለው ማለት ነውና ክፉ አይንካችሁ። እግዚአብሔር አምላክ በጤና እንደወጣን በጤና ይመልሰን። እርግጥ ነው ችግር ቢደርስ ቤተሰብ ምናምን ከጎናችን ሊቆም ይችላል። ነገር ግን እንደ ራሳችን ህመማችን የሚጋፈጥ የለም ማንም። በቃ ሁሉንም የምንችለው እኛ ነን። ገባችሁ? ምንም ይሁን ምን ሁሉንም የምንችለው እኛ ነን ከማንም በላይ እና ከምንም ነገር በላይ ለራሳችሁ አስቡ፣ ለጤንነታችሁ አስቡ። በተለይ በራሳችሁ በጤናችሁ ላይ ችግር የሚያመጣ ነገር ማርያምን አታድርጉ። ገንዘብ ምንም አይሰራም። ገንዘብ ደስታን አይገዛም። ገንዘብ ቢኖራችሁ ጤናችሁን አይገዛላችሁም። ገንዘብ ምንም ነገር እኛ እርግጥ ነው ገንዘብ ስለሌለን ገንዘብ እንላለን፣ እጥረታችን ገንዘብ ስለሆነ። ገንዘብ ግን ቢመጣ ምንም እንደማያደርግ በብዙ ሰዎች ማየት እንችላለን። እና ከምንም ነገር በላይ ለጤንነታችሁ አስቀድሙ። እግዚአብሔር ይጠብቀን፣ የእሱ ጥበቃ አይለየን። እኛ ራሳችንን መጠበቅ አንችልም፣ ግን ደግሞ ከፈጣሪ በታች እኛ ምክንያቱን ማድረስ አለብን። ራሳችንን መጠንቀቅ፣ እኛ የምንችለውን ነገር ሁሉ መጠንቀቅ አለብን ብዬ አስባለሁና በዚሁ አጋጣሚ ለእናንተ ምላችሁ ነገር ከምንም በላይ ለጤንነታችሁ አስቡ። ሙሉ ጤና ሙሉ አካል ያላችሁ እግዚአብሔርን አመስግኑ። እውነቴን ነው ምላችሁ። ሙሉ ጤና ይዛችሁ አገራችሁ ብትገቡም በቃ አትርቁም። የትም ቦታ ሆናችሁ ተቀጣችሁ ምንም ትኖራላችሁና ፈጣሪን አመስግኑ ነው ያልኩት። አንዳንድ ጊዜ በቃ ግዴታ ቆይ ፈጣሪን ለማመስገን የሆነ ነገር መሆን አለብን እንዴ? እንደዚሁም ሆነን ፈጣሪን እናመስግን። እግዚአብሔር ይመስገን በሎላችሁ ሙሉ ጤና ያላችሁ ሙሉ አካል ያላችሁ። ስለ እውነት ፈጣሪ ከእንደዚህ አይነት ነገር ይሰውረን። ይሄንን የመሰለ ገና ወጣት ልጅ ነው እና በጣም ከባድ ነው። ወንድ ልጅ ሆናችሁ ወጣት ሆናችሁ፣ በእርግጥ ያው ሴት ወንድ አይልም እንደዚህ አይነት ነገር፣ ግን እንደዚህ ስትፈተኑ በጣም ከባድ ነው። ያልፍልኛል ብላችሁ ወጣችሁ ተሰዳችሁ እንዲህ መፈተን እጅግ በጣም ከባድ ነው ብዬ ነው የማስበው። እግዚአብሔር ከእንደዚህ አይነት ነገር ይሰውረን። ለሱም እንግዲህ እግዚአብሔር የተሻለውን ነገር ያዘጋጅለት። በጣም ከባድ ነው። እንዲህም አንድ እህታችን ራሱ አይቻታለሁ ቲክቶክ ላይ እና እሷ ደግሞ ከክንዱ አካባቢ ነው እንደዚህ የተቆረጠው ማለት እንጠቅላላና ጨረሻን ያሳዘነች። ብቻ ሰው መቼም ማንኛችንም ብንወጣ ይሄ ገጥመናል ላንልም፣ ምን እንደሚገጥመን ራሱ አናቅም። ነገር ግን ከወጣን በኋላ ብዙ ነገር ሊገጥመን ይችላልና ከእንደዚህ አይነት ነገር ግን እግዚአብሔር ይጠብቀን። በጣም ከባድ ነው። ማርያም እግዚአብሔር አምላክ የሁላችንንም መጨረሻ ያሳምርልን። እንግዲህ እግዚአብሔር ለእሱም ደግሞ የተሻለውን እንጀራ ይስጠው። እንደዚህ አይነት ነገር የተለያየ ነገር ለሚደርስባቸው እህቶቻችን እግዚአብሔር መጽናናቱን፣ ብርታቱን፣ ኃይልን ይስጣቸው ነው የምለው። በእርግጥ እግዚአብሔር አትፈትነኝ አይባልም፣ እንደዚህ አታርገኝ ሁሌ እግዚአብሔር